የአዶናይን የቲክቶክ አካውንት ለማዘጋት ርብርብ እየተደረገ እንደሆነ ተሰማ። እጅግ በጣም ያሳዝናል። በግሩፕ ሆኖ ቴሌግራም ላይ አካውንቱን ለማዘጋት ሰዎች እየተንቀሳቀሱ እንደሆነ ደርሼበታለሁ ሲል ተናግሯል። እንዲሁም ደግሞ ፊልም የሚመስለው ታሪክ ወንጀለኛውን በፍቅር ጠብ አድርጋ በቁጥጥር ስር ያዋለችው ፖሊስ ከወደ ድሬዳዋ ተሰምታለች። ስለዚህም እነግራችኋለሁ። አዶናይና የትናየት ማለት እቺ በኦክሲጂን የምትተነፍሰዋ ልጅ በአካል ለመጀመሪያ ጊዜ ተገናኝተዋል። ሲገናኙ ምን ተፈጠረ? ቀጣይስ ምን ሊሆን ነው? ነግራችኋለሁ። ኢትዮጵያውያን ለሁለት የከፈለው ቪዲዮ እየሞከርኩኝ ነው፣ እስካሁን አልበረደም። በኮሜዲያን ያሲን የተቀጣጠለው ይህ ማዕበል እስካሁን አልበረደም። በተለያየ መስኮችም እየገባ መነጋገሪያነቱን ቀጥሏል። እየሞከርኩኝ ነው፣ እየሞከርን ነው። ሁላችንም እጃችንን አጣጥፈን አልተቀመጥንም። እዚህ ሶሻል ሚዲያ ላይ ያለውን አዳዲስ መረጃዎችን ይዤ ሰዓቴን ጠብቄ ቦታዬ ላይ ተገኝቻለሁ። ውድ ቤተሰቦቼ እንደምንቆያችሁ መለይ ፌዳው ነኝ። እንኳን ለነነዌ ጾም በሰላም አደረሳችሁ። አሁን በቀጥታ ወደ መረጃዎቻችን እናልፋለን። አታገቢም ወይ የሚለው ጥያቄ ለማያልቅባችሁ ሰዎች እየሞከርን ነው። ትዳር ረጅሙ መንገድ አይደለም? ያን ረጅሙ መንገድ ከኛ ጋር በትዕግስት የሚጓዘውን ወንድ እየፈለግን ነው፣ እየሞከርን ነው። ለኛ ጥሩ ባል ሆኖ ለልጆቻችን ጥሩ አባት የሚሆነው ወንድ ስጠን ብለን እግዚአብሔርን እየጸለይን ነው፣ እየሞከርን ነው። እረፉ፣ ይለቅባችሁ። እስኪ ይሄ ጥያቄ ይለቅባችሁ፣ አታሸማቁም። ህይወት እንዴት ነው በሉን። እግዚአብሔር ሲል እኮ ሁሉም ይሆናል። የእግዚአብሔር ሰዓት እኮ መቼም ረፍዶ አያውቅም። እሱ ባለበት ሰዓት እናገባለን። እኛ ሳንፈልግ ቀርተን ነው፣ ግን እየሞከርን ነው። እረፉ፣ አድቡ፣ አታሸማቁን። አግቡ እያሉ የሚጨቀጭቋችሁ ሰዎችን ከዚህ በኋላ መልሳችሁ ምንድነው? እየሞከርኩኝ ነው። በቃ እየሞከርን ነው። በሁሉም መስክ ጥያቄ መልስ አግኝቷል። አይሾ ስፒድ ኢትዮጵያም እንግዲህ ቋንቋህን ምን ላይ አደረስክ ሲባል እየሞከርኩኝ ነው ብሏል። ይሁት አንተ የቋንቋውን ነገር የት አደረስከው? እየሞከርኩኝ ነው። ባለፈው እኮ ቢገባ እንደ ሀገር ነው ያወረድከን። እየሞከርኩኝ ነው። ይገባል ከምችለው በላይ እየሞከርኩኝ ነው። ቋንቋ መግባቢያ ነው እንጂ የእውቀት መለኪያ አይደለም። እንደ ሀገር የራሴን ቋንቋ መጠቀም የእንግሊዝኛ ባለማውራቴ ነው እንደ ሀገር ያወረድኩኝ። የማንም ቋንቋ ከማንም አይበልጥም አያንስም። እየሞከርኩኝ ነው። እንደው አንተ ነህ እንደዚህ አይነት አስተሳሰብ ስታስብ ያዋረድከን። እነሱስ አማርኛ ይችላሉ፣ ትግረኛ፣ ኦሮምኛ፣ ሁለተኛ ይችላሉ። እየሞከርኩኝ ነው። እጄን አቅፌ እኮ አልተቀመጥኩም። እየሞከርኩኝ ነው። ይታያል። በኦንላይንም በአካልም እየሞከርኩኝ ነው። ይታያል። እየሞከርኩኝ ነው። ብገባ ልታበረታተኝ ይገባል። እየሞከርኩኝ ነው። እየሞከርን ነው ጋይስ። እንግዲህ ይሄ እየሞከርኩኝ ነው ትሬንድ ባይዘው ማለት ነው በሁሉም መስክ ገብቷል። እና ሽማግሌ መች ነው የምትልከው? መች ነው የምታገባኝ ብላ አንዷ ስትጠይቀው እየሞከርኩኝ ነው ላገባሽ ሲል ተመልከቱት። ዘንድሮ እየሞከርን ነው እያልን ነው አመቱ ያልቀው ማለት ነው ጋይስ። ይኸው ተመልከቱት። ስማ ሽማግሌ ልካለው ካልኩ ደፈን 2 አመት አለፈ። ይሄኛውም ጥሪ እያለቀ ነው። ቆይ ምንድነው ሐሳብህ? እየጣርኩኝ ነው። ካንተ መጣርና መጋር ጋር ምንም ጉዳይ የለኝም። ሽማግሌ ትልክ እንደሆነ ላክ። አንቺ አሰሚም እንዴ? እየጣርኩ ነው። አንቺን ሚስቴ ለማድረግ ከአንቺ ጋር ጎጆ ለመቀነስ እየጣርኩ ነው። በዚህ ስለው በዚህ እየጎደለብኝ እንጂ የኔ ዓላማ ያንቺ ባለ መባል ነው። ለአንቺ ጥሩ ህይወት ለመስጠት አንቺን የሚመጥን አባወራ ለመሆን እየታገልኩ ነው። አይገባሽም እንዴ? ተረጅኝ እንጂ ተመልከች። ማታ እንጨት ቤት ስሰራ ድሬ አሁን ደግሞ ቢሮ እየሄድኩኝ ነው። ባይኔ እንቅልፍ እየዞረ የማልተኛው ከአንቺ ጋር የምሆንበትን ጊዜ ለማቅረብ ነው። ማን ሞልቶለት ሽማግሌ ላለመላክ እጁን አጣጥፎ የተቀመጣለ? ሁሉም ወንድ የሚወዳትን ሴት ለማግባት እየታገለ ነው። እንዴት ነው እየሄድኩበት ያለሁት መንገድ ሊታይሽ አልቻለም? ተረጅ እንጂ ዘላለም እጠብቅሃለሁ። በጣም ይቅርታሽ ይልኝ። እየሞከርን ነው። እሺ ጋይስ ምንድነው ይሄ ቪዲዮ ነው ከአይምሮዬ በላይ ነው። ያሲን ቆይ ምን ስትል አስበው ነው ይሄን ኮንተንት? እኔ በኢየሱስ ስም በጣም ተቆጣጠረን እኮ ጋይስ። አንዱ ደግሞ ራሴን ላለማጥፋት እየሞከርኩኝ ነው ይለናል። እስኪ ነው
አንተ አይገባም እንዴ? እየሞከርኩኝ ነው። ወጣቱ አሁን ያለበት ሁኔታ ስማ፣ እኔ ራስን ችዬ መኖር ጀምራለሁ ካልኩ እኮ የመጀመሪያው ወር አልፎ ሁለተኛው ወር መጣ። መች ነው ራስን ችለህ የምትኖረው? እየሞከርኩ ነው ትላለህ። አንተ አይገባም እንዴ? እየሞከርኩኝ ነው። የእናቴ መች ነው ራስን ችለህ ከዚህ ቤት መጥቶ የሚል ጉድጓድ አጋጭዬ ለመኖር እየሞከርኩኝ ነው። የአባቴን አንተን ከሞል ሁለት በሬ ገዝቼ ባርስ ይሻለኛል የሚል የምርት ቃል ችዬ ለመኖር እየሞከርኩኝ ነው። የጎረቤቶችን መስሎ አግብተህ ወግ ማድረግ መታሰያን የሚል ትክታክ ችዬ ለመኖር እየሞከርኩኝ ነው። የጓደኞቼ መች ነው ራስን ችለህ ከኛ እኩል የምትሆነው የሚል ነቆራ ችዬ ለመኖር እየሞከርኩኝ ነው። ከምንም በላይ ደግሞ ያንተን ለምን ከዚህ ሁሉ ራስን አታጠፋም የሚል ግብዣ ችዬ ለመኖር እየሞከርኩኝ ነው። ሐሳብ መሆን ካልቻልክ መኖር ማንን ሊጠቅም ነው? መሞትስ ማንን ሊጠቅም ነው? ቢያንስ ለአንዳንድ ሰዎች መሞት እረፍት ነው። ኧረ እባክህ እነዛ አንዳንድ ሰዎች መኖር ግድ ካልሰጣችሁ መሞት ግድ የሚሰጣችሁ ይመስላል። አንተ በተቀበርክበት ቀን ቤቱ ቁጭ ብለው እንዳይደበሩ ካርታ የሚጫወቱ ቁማራ ሲይዘው ልብላ እያሉ የሚጣሉ ሰዎች ናቸው መኖር ግድ ሰጣችሁ መሞት የሚጠቅማቸው። ቢያንስ በአንተ ምክንያት የምታነቧን ሁሌም ፈጣሪን የምትማጸኗን እናት በገባ በወጣ ቁጥር እያየክ የሚማረረው አባትን ታሳርፈዋለህ። ይሄ ከንቱ አስበህ ሞተ 30-40 ዓመት ሙሉ ቤት ተቀምጠን ምንም ካልጠቀምካችሁ ሞቴ እስኪሰራ ከመሆንና ባንቲ ጭዱት ገንዘብ ጊዜ ቀልብ እያሰቡ ከመቆጠር ውጪ ምን አባቱ ተጠቅማችኋል? ብራም ሞትን ስለማይፈልጉ ይመስለኛል እኮ እየታከታቸው እየሰለቻቸውን ቢዩ ከቤት አውጥተው ያንጣሉ አይደል እንዴ? መሞትን ስለምትፈልግ ይመስላል ዞትር እናት በፈጣሪ ፊት ተንበርክካ እንባዋ አልቆ ደም እስኪፈልቃት ድረስ ፈጣሪን የምትጨቀጭቀው። መሞትን ስለሚፈልግ ይመስላል ዞትር አባት በሩን ዘግቶ እንዴት አድርጎ ራስን እንድትችል እንደሚያደርግ ሲያሰላስል የሚያድረው። የትኛው ቤተሰብ ነው በልጁ መሞት የሚያርፈው? ስማኝ፣ ለመኖር እየሞከርኩኝ ነው። በቃ ተወኝ። እናንተም ብትሆኑ እባካችሁ አትሙቱ፣ ለመኖር ሞክሩ በእናታችሁ። ጋይስ ከአይምሮ በላይ የሆነ ኮንተንት ነው። እንግዲህ ከአይምሮ በላይ እንደ ቀልድ ያሲን ያወጣው አንድ ብሶት ህዝቡን እንዲህ ፍንቅል አድርጎ ነው የወጣው ማለት የህዝቡ ስሜት በቃ ከቁጥጥር ወጥቷል ጋይስ። ምክንያቱም በጣም ይሄ ለአከራይና ለተከራይ የተሰራ ኮንተንት አይደለም። አንዳንድ ሰዎች አከራይን እንደ ክፉ ለማስደረግ እንደ ክፉ ለማስቆጠር ነው። አንተ ተከራይ ስለሆንክ ካልቻልክ ቤቱን ለቀውጣ ምናምን የሚሉ መጥተዋል። እንዲህ አይነት ደነዝ ህዝብም ተፈጥሯል። ባይዘወይ ይቅርታ አርጉልኝ ስለቃሉ። ይሄ ልጅ የሰራው ኮንተንት ለአከራዩ ክፋት አይደለም፣ ወይም እሱ ተከራዩ ነው አከራዩ ያስጨንቀዋል። አከራዩም ሌላ ወጪ ያለበት እናውቃለን፣ ሁላችንም ተከራይ ነን። ይሄ እንደዚህ ብሎ አስተያየት የሚሰጠው ሰውዬ ተከራይቱ ስለማያውቅ ነው ማለት። እዛ ቤት ውስጥ ሆኖ ከእናቱ መሶብ የገለበጠ ይበላል። የተከራይና የአከራይን አስተያየት መስጠት ይፈልጋል። ለማንኛውም ለእንዲህ አይነት ሰዎች የተሰጠ ምላሽ አለ። እስኪ ይሄን ቪዲዮ አይተን እንጣ። አልስማማም በዚህ ሐሳብ። አትሞክር ስትፈልግ አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቅ። ይሄ ደግሞ ጭንቅላቱ እያደር እንደ ህፃን ጫማ እንደዚህ የሚጠብሰው እንዳንተ አይቻለው። ሲጀምር አትስማማ። ለአንተ አይደለም ቪዲዮ የተሰራው። አንተ እንደ ፈረስ ጋሪ እንደዚህ ሽምጥ ስለምታስብ እንደዚህና እንደዚህ ስለማታገናዝብ ከዚህ የተለየ ብትረዳ ትንሽ እኔ ራሴ ይገረምብህ ነበር። ቪዲዮ እንዳንተ ሸሚዝና ጫማ እየተገዛለት ለሚኖር ወጣት ጡረተኛ አይደለም። እሺ የቪዲዮ ሐሳብ ለመኖር የሚያጓጓ ነገር በሌለበት ዓለም ውስጥ ለመኖር እየሞከሩ ላሉ ወጣቶች 5000 ብር ተከፍሎት ለልጆቹ 6000 ብር የትምህርት ቤትና የቤት ኪራይ ከዛ አስቤዛ ችሎ ለሚኖረው አባወራ ነው። እሺ ላንተ አይደለም። በጣም በብዙ ስትራግሎች ሶሳይቲውን አፍችላ ለመኖር እየሞከረች ላለች ወጣት ነው። ለእንዳንተ አይነቱ ሀባብ ራስ አይደለም። አንተ ከዚህ የተለየ ብታስብ እኔ በጣም ነበር ሰርፕራይዝ መሆኑ። እኔ አትዝረፍ። ለነገሩ ከየት አመጣው? መጽሐፍም አታንብብ ግድ የለኝም። 4ኛ ክፍል ገላጭ ስለሚባል ነገር አልተማርክም። ያበመን ስም ለምሳሌ ያነሳችሁ ብለህ ሙሾ ታወርዳለህ። ስለ ቤት አከራይ ነው ትለኛለህ። ይሄ ቪዲዮ ምን አይነቱ በስማም የመከትክለ በቃ ነገረችው። እንግዲህ ናሆሚት አሪፍ አርጋ ሰጥተዋለች። ለማንኛውም የናሆሚት ካልበቃን አቤል አቡናም እንደዚህ ብሎ አሪፍ አርጎ ጥጉና ሲዞታል። ይሁት ይሄን ቪዲዮ እየሞከርኩኝ ነው። አልስማማም በዚህ ሐሳብ። አትሞክር ስትፈልግ አከራዩም እየሞከረ ነው። ከቻልክ ቤቱን ልቀቅለትና የተሻለ የሚከፍለው ሰው መጥቶ ተከራይቶ
አንተም እኮ እየሞከርክ ነው። የማይሸጠውን እግዚአብሔርን እየሸጡ ድሃዋን መቀነት እየፈቱ በብዙ ሰዎች ቁስል ራሳቸውን ላበለጸጉ ሰዎች በማሽቃበጥና በማቃጣት ለመኖር እየሞከርክ ነው። ልክ እንደዚህ ጅና ሰላም ፕሮፌት ሰላም እግዚአብሔር ይመስገን ስላገኘው በጣም ደስ ብሎኛል። እኔም ደግሞ ልክ እንደዚህ እግዚአብሔርዬ ምስግን ይበል። ፕሮፌት የዋስ መብቱ ተጠብቆለት ነገ ከስር ይፈታል። ተዋናዩ የሰፊውን ህዝብ ቁስልና ህመም ለመኖር የሚያደርጉትን አስጨራሽ ትግልን ለማሳየት ነው የሞከረው እንጂ በምንም መልኩ አከራዩን ክፉ አድርጎ በገጸ ባህሪ ውስጥ አልሳላቸው እና የአይምሮ መቀንጨር ያለባቸው ልክ እንዳንተ ያሉ በማሽቃበጥና በማቃጠር የሚተዳደሩ ሰዎች ግን ብዙ ነገር ላይ መነጋገሪያ ከመሆን ያለፈ አጀንዳም ሐሳብ የላቸውም። እንደሚያቃጠሩላቸው ሰዎች የሰውን ህመም በመጨፍለቅ ራሳቸውን አግነውና ጉልተው ማሳየት እንጂ ሌላ ዓላማም አጀንዳም የላቸውምና እየሞከርክ አንተ መጨረሻው አንተም እየሞከርክ ሞክር፣ አይዞ ማሽቃበቱን ቀጥልበት፣ ሞክርበት አይነት ነገር ነው። የህዝቡን ጩኸት በአንድ ደቂቃ ቪዲዮ ዱብ አድርጎታል ማለት ነው። ሁላችንም እየሞከርን ነው፣ እየጣርን ነው። ባይዘዌ ስናቆም ነው ምን ሞተው ማለት መሞከራችንን ካላቆምን የእውነት ነው የምላችሁ አንድ ቀን እግዚአብሔር ታሪካችንን ይቀይረዋል። መሞከራችሁን ቀጥሉ፣ ለመኖር ሞክሩ፣ እንዲያልፍላችሁ ሞክሩ፣ ጣሩ። ግን ነገሮች መቀየራቸው አይቀርም፣ የጊዜ ጉዳይ ነው። ኤኒዌይስ እግዚአብሔር አለ፣ አይዞን ጋይስ ለማለት እፈልጋለሁ። ይህ ቪዲዮ ግን እጅግ በጣም ተአምር በሚመስል መልኩ ማለት ነው ቲክቶኩን እያጥለቀለቀው ነው ያለው ማለት ነው። ውድ ቤተሰቦቼ ይሄንን ጉዳይ እዚህ ጋር ገታ እናድርግና እንግዲህ አዶኒ ሪፖርት እየተደረገበት ነው አካውንቱ ላይ እጅግ በጣም በሚያሳዝን ሁኔታ። ከዛ በፊት ግን ለመጀመሪያ ጊዜ በሲሊንደር የምትንቀሳቀሰዋን እህታችንን አግኝቷታል። የትናየት ሰላም ነው። እንዴት ነሽ? ደህና ነሽ? ሁሉም ነገር እንዴት ነው? ታኒ እግዚአብሔር ተመስገነ ይሁን። እውነት የነገርሽ ነው የሚያስቀናኝ። ባይዘው እግዚአብሔር የተመሰገነ ይሁን። መንፈስሽ በጣም ያስቀናኛል። እውነት ለመናገር በጣም ጠንካራ ነሽ። ለመጀመሪያ ጊዜ ያየሁሽ መቼ ነው ታውቃለሽ? ኮሜንቴ ላይ ስክሮል እያደረኩ እያለ ለታቦት ወደ ታቦት ሄደሽ ስትሸከሚ አሁን እሱ እኔ በጣም ግርም ተፈጥሮብኛል። እንዴት ነው መንፈስሽ ያን ያህል ጠንካራ ሊሆን ይችላል? ያው የተሰጠን ነገር ብዙ ነው። የጎደለን ነገር ማማረር የለብንም። ያገለገለን ፈጣሪ ያገለገለን ያለን እዚህ ምድር ላይ ስንኖር የሚያኖረን ዋናው መድኃኒዓለም ነው። እሱን ካላገለገለን ማን እናገለግላለን? ሁሉ ንብረቱ ገንዘቡ የሱ እስትንፋሱ የሱ ነው። የጎደለን ነገር ማማረር የለብንም። ያችን ቀን ናፍቃታለሁ። አሁን እኔ ምን አሰብኩኝ መሰለሽ? አብዛኛው ሰው ማለት ነው ያማርራል በጣም ታውቂያለሽ። አንዳንዱ መኪና ጎደለብኝ ይላል፣ አንዳንዱ ቤት ጎደለብኝ፣ ያ ነገር የለኝም። አንቺ አሁን መንፈስሽ ሙሉ እንዲሆን ያገዘሽ ምንድነው? መቼ ነው ያቺ መንፈስ ሙሉ የሆነችው በጣም ጠንካራ የሆነችው? እኔ ሙሉ ነኝ በፈጣሪ። ሰው ሁሉ ሲጥለኝ፣ ቤተሰብም ሲጥለኝ መድኃኒዓለም አልጥለኝ። አንድ ነገር ሲጎልብኝ ማለማረር የተሰጠን ነገር ብዙ ነው። በጎደለ ነገር ማማረር የለብንም። ይህንንም ማንሳት አቅቶት አይደለም። የኔን እምነት፣ ጽናት፣ ጥንካሬ ለማየት ብሎ ጠብቀው እንጂ ድናል። አሁን ጎደለብኝ ብለው የሚያማርሩ በጣም ብዙ ሰዎች አሉ፣ የሚጨናነቁ። ለነሱ ምንድነው ምክርሽ? በስመ አብ። የዚች ልጅ እምነት ጽናት ደግሞ ማለት ነው በቃ ማርያምን የሚገርም እኮ ነው። በኢየሱስ እስኪ እንቀጥል። ጎደለብኝ ብለው የሚያማርሩ በጣም ብዙ ሰዎች አሉ፣ የሚጨናነቁ። ለነሱ ምንድነው ምክርሽ? በመድኃኒዓለም ምንም አይጎልም። ከታመንን ከጸናን ሙሉ ነን። ውጤት ይጎላል፣ ደሞዝ ይጎላል፣ ቤት የለኝም ይላል። በመድኃኒዓለም ግን ሁሉ ነገር አለ። ጠንክረን ከተገኘን የማይደረግልን ነገር የለም። ልጆቹን ደግሞ አይጥልም፣ አይረሳም። ምክንያቱም የፈጠረን እሱ ነው። እናት ትሰለቻለች፣ አባት ይሰለቻል፣ እመቤቴ ማርያም አሰለች። መድኃኒዓለም አይሰለች። ጽናታችንን ሲጠብቅ ነው እንጂ ሰልችቶን ጠልቶን አይደለም። ምንም አይነት መከራ ቢመጣብን መቀበል። ከሰው ቢሆን ኖሮ እኮ እንካሰሳልና ከፈጣሪ የመጣው እንደ ጸጋ መቀበል። እኔ አሁን እንደ ጸጋ ይህንን በጸጋ ነው የምትቀበለው? እድለኛ ነኝ። ስለተመረጥኩ ነው። ምክንያቱም መጻጉም 38 ዓመት ያልጋ ቁራኛ ነበር። እስቲ ወደ ጸበል የሚወስደው ተነስና አልጋ ይዘ
ተነስ ሲባል ነው የተነሳው። ኢዮብም ተፈትኖ ፈጣሪ ቆሞ ስለጠበቀ ነው ያው ፈተና ያን የተሻረለት እና ፈተናም እንደዩ ጽናት እንደመጻጉ ሆነ ጸንተን መጠበቅ የማይደረግልን ነገር የለም። እንግዲህ ቤተሰቦች እንዲህ አይነት ሰው ሲመክረን ልባችንን ከፍተን መስማት አለብን። በጣም ነው ልብ የምትነካው ማርያምን። ኤኒዌይስ አዶኒ እንግዲህ የሚችለውን ሁሉ ለማድረግ ቃል ገብቶላታል። የ700,000 ብር የሚያወጣ ኤሌክትሪክ ሲሊንደር ይቀላሉ በባግ የሚያዘውን እሱን እንግዲህ እንደሚያስገዛላት ስፖንሰር ፈልጎ እንዲሁም ደግሞ ለወንድሟ ለሚንከባከባት ደግሞ ባጃጅ ገዝቶ እንደሚያስገዛለት ልክ እንደባለፈው መኪና ለነሱ ራፌል እንዳስገዛው ማለት ነው። እንደዛ አይነት ቻሌንጅ እንደሚያስጀምር ቲክቶክ ላይ ገልጿል። ግን አዶናይ ምን አድርጎ ነው? በማርያም ተጋግዘን አዶናይን ሰፖርት አድርገን አዶናይን ደግፈን የተሻለ ቦታ እንዲደርስ ማድረግ ሲገባን ጭራሽ አዶናይ ላይ ሪፖርት አድርገን የአዶናይን አካውንት እንዲዘጋ ለማድረግ ጥረት ማድረግ አሁን ምን የሚሉት የቂል ስራ እንደሆነ እኔ ሊገባኝ አልቻለም። ለማንኛውም አዶኒ አካውንቱን ሊያዘጉበት ሰዎች የተረባረቡ እንደሆነ መረጃው ደርሶኛል። ስለዚህ ምንድነው ተው ስርዓት ያዙ እያለ ነው። እስኪ መልእክቱን እንስማ። የኔ ቪዲዮዎች በግሩፕ ሆናችሁ ሪፖርት በማድረግ ምን አይነት ጥቅም ነው የምታገኙት? ደርሼባችኋለሁ። ለምን ስነ ስርዓት አትይዙ? ለምንድን ነው የምትቀኑት? ለምንድን ነው እርር የምትሉት? ለምንድን ነው አንድ ሰው ጠንክሮ በየቀኑ ሲሰራ ውስጣችሁ ለምን ነው የሚደብራችሁ? ለምን ያ ሰውን ማበረታታት አትመርጡ? ለምንድን ነው ውድቀት የሚሰማችሁ? ለምን ጸበል አትሄዱ? ለምን መንፈሳችሁ አታክሙ? ለምን ከእግዚአብሔር ጋር አትቀርቡ? ለምን ከጥላቻ ፍቅርን አትመርጡ? ለምን ከቅናት ማበረታታትን አትመርጡ? ለምን አንድ ሰው ሲሳካለት እኮ ሞቲቬትድ መሆን ያለባችሁ፣ ኢንስፓየርድ መሆን ያለባችሁ። ያ ሰው ለመጎተት ትሞክራላችሁ። ከየት ሆናችሁ እየጎተታችሁት እንደሆነ ታውቃላችሁ። ግን ያ ሰው ከታች ሆናችሁ ነው። ከዛ ሰው እኩል ወይም በላይ ብትሆኑ ኖሮ በምንም ተአምር መጎተት አትችሉም። ከየት አምጥታችሁ? ከታች ያለ ሰው ነው የሚጎትተው። በግሩፕ ሆናችሁ ሪፖርት እያደረጋችሁ እንደሆነ ደርሶኛል። ለምን ስነ ስርዓት አትይዙ? እኔ የዋህና ግልጽ ስለሆንኩኝ ጅል አይደለሁኝም። ልንገራችሁ፣ ተንኮል አቅበታለሁ። መቀመር ከኔ በላይ አይችልም። ልንገራችሁ፣ ሰው ሲሪየስሊ መቀመር እችልበታለሁ። እኔ በፍቅር በመረዳዳት በመተጋገዝ ሰው በማድነቅ በማበረታታት አምናለሁ። you understand እኔ ስለተሳካልኝ እኔ የሆነ ነገር ስላመጣው ነው እንደዚህ ቅጥል የምትሉት አንዳንዶቻችሁ። ለምን ስነ ስርዓት አትይዙም? ለምን እኔን ከምታወድቁ ለምን ራሳችሁን ከፍ አታደርጉም? ጀስት ቁጭ ብለን መገንዘብ አለብን። በግሩፕ ሆናችሁ በሺዎች የምትቆጠሩ ሰዎች ቴሌግራም ግሩፕ ውስጥ ሆናችሁ ሪፖርት እያደረጋችሁ ነው። ስነ ስርዓት በጣም ነው የሚያሳፍረው። ስነ ስርዓት ያዙ። be careful what you doing። እኔ ተስፋ የሚያስቆርጠኝ ሰው አይደለሁኝም። ከዚህ በላይ በጣም ብዙ ኩርኩም ደርሶኛል ከህይወት። ይህ ለኔ ምንም አይደለም፣ ቀላል ነው። ኢዚ ይህ አካውንት ቢዘጋ ሌላ አካውንት ክሬት አድርጌ እመጣለሁ። በምንም ተአምር እኔ ተስፋ አልቆርጥም። ቲክቶክ ደግሞ እንደዚህ አገላብጬ ነው የማውቀው። ባይዘው በደንብ አድርጌ አገላብጬ አውቀዋለሁ። ኦኬ አልጎሪዝሙን አውቀዋለሁ፣ መውጫ መግቢያውን አውቀዋለሁ። በስነ ስርዓት አድርጌ ለዘላለም ቫይራል መሆን የምችል ሰው ነኝ። የቲክቶክ ሳይሆን የዩቲዩብም አውቀዋለሁ፣ የኢንስታግራምም እንደዛው፣ የፌስቡክም እንደዛው። ግን ኢነርጂ ቲክቶክ ላይ ነው ስፔንድ ማድረገው። ስለዚህ የሚሰራ ሰው ለስራ ቃል የገባ ሰው ልጆች ያሉት ሰው ተስፋ እንደማይቆርጥ ወቁ። ዞሮ እኔ እመጣለሁ። ተስፋ አልቆርጥም በምንም ተአምር። ስለዚህ አድቡ፣ ስነ ስርዓት ያዙ። ዲያስፖራ ሆናችሁ ቲክቶክ መማር የምትፈልጉ ከሆነ ሴት ሆነሽ ታዋቂ መሆን የምትፈልጊ ከሆነ በ7 ቀን ውስጥ ላንቺ መጽሐፍ ጽፌልሻለሁ። ከልጅነትሽ ጀምሮ እስካሁን ያለው ፍርሃትሽ፣ ኮንፊደንት እጥረት፣ እነዚህ ሁሉ ነገሮች አስተካክለሽ ታዋቂ ሴት እንድትሆኚ በ7 ቀናት ውስጥ አግዝሻለሁ። መጽሐፍ ማግኘት ከፈለሽ ሊንክ ባዮ ላይ አለ። ቲክቶክ ቫይራል መውጣት የምትፈልጉ ከሆነ በኃይለኛው እሱም በ7 ቀን ውስጥ በኃይለኛው ቫይራል መውጣት የምትፈልጉ ከሆነ ከ0 ፎሎወርስ ወይም ከ300 ቪው ወደ 100,000 ቪው በ7 ቀን ውስጥ መሻገር የምትፈልጉ ከሆነ ሊንክ ባዮ ላይ አለ። ግቡና ተመዝገቡ። ለዲያስፖራዎች ብቻ ነው። አሁን የሀገሬ ልጆች ኢትዮጵያ ያላችሁ ደግሞ አዲስ አፕሊኬሽን እየሰራው ነው። ትምህርታችሁ እዛ ውስጥ ታገኛላችሁ። አዶናይ አይሸነፍም። እንግዲህ እንደሰማችሁት ነው። አዶናይ መቼም አይሰበርም። አዶናይ አይሸነፍም። ግን እንደዚህ የምታረጉ ሰዎች ግን ማርያም በጣም ነው የሚያስጠላው። በኢየሱስ ምንድነው አሁን አዶናይ ብሔር አልተሳደበ፣ ሃይማኖት አልተሳደበ፣ የሆነ ፖለቲካ ሳይድ ይዞ የሆነን ሳይድ ሲሳደብ አላየ ነው ምናምንና በጣም ስነ ስርዓት ይዞ ስራውን እየሰራ ያለ ቀን በቀን አዲስ ነገር ለማምጣት ቀን በቀን የሆኑ ሰዎችን ለማገዝ ቀን በቀን ሰዎችን
ወደፊት አምጥቶ እንዲታገዙ ለማድረግ የሚለፋ የሚጥር ልጅን ኮርኩመን እዛው እንዲቀር ለማድረግ ምንጥር ሰዎች በኢየሱስ በጣም ነው የምናሳፍረው። እግዚአብሔርን ነው የምላችሁ። ዛሬ ከአዶናይ በጣም ኢምፕረስ የሚያደርግ ቃል ነው የሰማሁት። ስሙት እስቲ። አንድ ሰው ሲሳካለት እኮ ሞቲቬትድ መሆን ያለባችሁ፣ ኢንስፓየርድ መሆን ያለባችሁ። ያ ሰው ለመጎተት ትሞክራላችሁ። ከየት ሆናችሁ እየጎተታችሁት እንደሆነ ታውቃላችሁ። ግን ያ ሰው ከታች ሆናችሁ ነው። ከዛ ሰው እኩል ወይም በላይ ብትሆኑ ኖሮ በምንም ተአምር መጎተት አትችሉም። ከየት አምጥታችሁ? ከታች ያለ ሰው ነው የሚጎትተው። ከታች ያለ ሰው ለመጎተት ሊቀለው ይችላል። ግን ማስተዋል ያለባችሁ አዶናይ በ4.8 ሚሊዮን ጠጠር የተደገፈ ጋን ነው። በጣም ምንም ማድረግ አይቻልም። ተሳክቶላችሁ እንኳን ጎትታችሁ ብጥሉት ተመልሶ ይነሳ። ያችሁ ከባድ ነገር ስጎትቱ ሪስክ አለው። በጣም ሊደፈጥጣችሁ ይችላል። ያ ሌላው እንደዛ ከባድ የሆነ ነገር ለመጎተት ስትሞክሩ ትንጠለጠላላችሁ። ስትንጠለጠሉ ደግሞ ትቀላላችሁ። በጣም ነው የምትቀሉትና ከላይ ላለው ለመጎተት ይመቸዋል። ጎትቶ እኩል ሊያረጋችሁ ይችላል ከሱ እኩል። ያ ግን እዚህ ጋር ምን አለ መሰላችሁ? ዊሊንግነስ ያስፈልጋል፣ ፈቃደኝነት። ዝም ብሎ የማይፈልግን ሰው ጎትተህ እዛ ላይ ልታወጣው አትችልም። ጎትተህ ብታወጣው ኢነርጂህን ጊዜህን ዌስት ታረጋለህ እንጂ ምንም የምትጠቀመው ጥቅም የለም። የዛ ሰው ሐሳብ ወደ ላይ መውጣት ሳይሆን ላይ የወጣን ሰው ጎትቶ መጣል ነው። እና ላይ ወጥተህ ፍጥጥ ብለህ ከሱ ጋር ክሬቲቪቲ ከሌለ፣ ታለንት ከሌለ፣ ፖዚቲቭ ማይንድ ከሌለ ምን ታደርጋለህ? እውነት ነው። እና አትጎትቱ ዝም ብላችሁ የማይሆን ከምንም በላይ ፖዚቲቪቲ ትደፈጠጣላችሁ ለማለት ነው። ረፉ ለማለት ነው። ከአዶናይ ጋር ምንም ብትጋጋጥ ከአዶናይ ጋር መደራረስ ስለማትችል ሪፖርት የምታስደርገው አካል እረፍ ለማለት ነው። እግዚአብሔርን በጣም ነው የሚያስጠላው ማለት ነው። ኤኒዌይስ ጋይስ እንግዲህ ወደ ሌላኛው ታሪካዊው ፊልም ወደሚመስለው ታሪክ ልውሰዳችሁ። እጅግ በጣም የሚያስገርም ታሪክ ተሰምቷል። ከወደ ድሬዳዋ አፍቃሪ ሁና ተውና በቁጥጥር ስር ያዋለችው ፖሊስ ወንጀለኛውን እንግዲህ በፍቅር ጠብ አድርጋ በህግ ቁጥጥር ስር አውላዋለች። እንዴት? እስኪ ይህን ቪዲዮ ሰምተን እንምጣ። ፊልም የሚመስለውና ነፍሰ ገዳዩን በፍቅር ሰንሰለት የጠለፈችው ጥበበኛዋ ኢትዮጵያዊቷ ዋና ሳጅን ጉዳይ። ድሬዳዋ ያቺ በሞቃታ አየር የምትታወቀው የኢትዮጵያ ንግስት ለዓመታት አንድ አስደንጋጭ ሚስጥር በሆዷ ይዛ ቆይታ ነበር። ሳባ የምትባለው ወጣት ከፍቅረኛዬ ጋር ተጣልቼ ጠፋሁ በሚል በወሬ የታፈነ የውሸት ታሪክ ተቀብሮባት ነበር። ነገር ግን እውነት እንደ ውሃ ናትና ቀዳዳ አግኝታ መውጣቷ ፈጽሞ የማይቀር ነው። ሰዎች በሰላም በሚተኙበትና የፍቅር ቃላት በሚለዋወጡበት አልጋ ስር የሳባ ምስኪን አካል በጨለማ ታፍኖ ተቀብሮ ተገኘ። ይህ ግኝት መላውን ከተማ ያስደነገጠ ቢሆንም ገዳዩ ያሬድ ግን ከአካባቢው እንደ ጭስ በኖ ጠፍቶ ነበረ። ዋና ሳጅን ስንዱ ካሳሁን ፋይሉን በእጇ ስትጨብጥ ለሞተችው እህቷ ቃል ገባች። ፍትህ መቃብር ውስጥ አትቀርም በማለት ስንዱ የተረዳቸው አንድ እውነት ግን ነበረ። ያሬድ እንደ አውሬ የሚጠነቀቅ የቴክኖሎጂ አጠቃቀሙን የሚያውቅና ማንነቱ የመቀየር ልዩ ክህሎት ያለው ዘመናዊ ወንጀለኛ መሆኑ ነበር። ስለዚህ አደኑ ከጠመንጃ ወደ ስልክ ስክሪን ተዛወረ። ስንዱ የወንጀለኛው ደካማ ጎን አጠናች። ያሬድ የሴቶች አዳይ ነበር። ስንዱ ማያ በሚል የሐሰት ስም በጅግጅጋ የምትኖር ባለሀብትና ብቸኛ ሴት ሆና መረቧን ዘረጋች። ለወራት የዘለቀው የድመትና የአይጥ ጨዋታ ያሬድ በአዳማ ከተማ ሆኖ የጅግጅጋውን ቆንጆ ያገኘ መስሎት በፍቅር ሰከረ። ቀጠሮ በአዳማ ሆቴል ተቆረጠ። ያሬድ ለዓመታት ከተደበቀበት የጨለማ ጉድጓድ ወጥቶ በአዲስ ልብስና በአበባ ወደ ሆቴሉ አመራ። እሱ የሚጠብቀው ባለሀብት ፍቅረኛውን ነበር። ስንዱ ግን በቦርሷ ውስጥ ካቴና ይዛ ተዘጋጅታለች። ያሬድ ወደ ስንዱ ጠጋ ብሎ ማያ ሲል በፈገግታ ጠራት። ስንዱ ቀናለች። አይኖቿ ውስጥ ፍቅር ሳይሆን የ3 ዓመት የፍትህ ጥማት ይታይ ነበር። ማያ አይደለሁም ዋና ሳጅን ስንዱ ነኝ የሚለው ድምጿ ስንጥቅ ብሎ ሲወጣ ያሬድ ሊያመልጥ ሞከረ። ስንዱ ግን እንዳንበሳ ተወረወረችበት። የ3 ዓመት ድብብቆሽ በቀዝቃዛው የብረት ካቴና ድምፅ በመጨረሻም ተደመደመ።
ዋው የሚገርም ነው ጋይስ። እንግዲህ ከወደ ድሬዳዋ የተሰማው ታሪክ ይሄ ነው። ለረጅም ጊዜ ነፍስ አጥፍቶ ወይም ገሎ ቀብሮ የጠፋው ግለሰብ እንግዲህ በፖሊስ በፍቅር ጠብ አድርጋ በቁጥጥር ስር አውለዋለች። ዋና ሳጅኗን ሪስፔክት ስጡልኝ። በጣም ደስ የሚል የጀግና ስራ ነው የሰራችው። ግን ኢትዮጵያ ውስጥ እንዲቻላል የሚያስብል ነው ጋይስ። ብዙ ጊዜ ውጭ ሀገራት ላይ እንደዚህ እንሰማለን። የሆነ ወንጀለኛ ለመያዝ ትልልቅ ጥበብ ይጠቀማሉ። የኛ ሀገር ላይ ግን እንዲህ አይነት ነገር ስትሰሙ በጣም ጀግና በቃ ይቀጥል ይበል የሚያሰኝ ነው። እንዲህ አይነት ረቂቅ ወንጀል የሚሰሩ ሰዎችን በደካማ ጎናቸው ሄደን ካልያዝናቸው በስተቀር መቼም ቢሆን ከጥፋታቸው ወይ አይመለሱም ወይም ትክክለኛው ፍትህ ሊሰጥ አይችልም ማለት ነው። ውድ ቤተሰቦቼ ምን ተሰማችሁ? ሀሳባችሁን ኮመንት ስር ደቅ እያረጋችሁ። ኮሜዲያን ያሲኖ የሰራው ቪዲዮ እንዴት ውስጤን እንደነካይ ብታይ ማርያምን እየሞከርኩኝ ነው። እቺ ቃል ማለት ነው የኔ ቃል ነበረች ለብዙ አመታት። ልንገረ እዚህ ሀገር ሆኜ ሳይሆን ካናዳ ሆኜ ነው የምልህ። ለስንት ጊዜ እየለፋው እየሰራው የቤት ኪራይ መብቃቃት ያቅተኝ ነበር። ተውና የቤት ኪራይ ምግብ መግዣ ለራሱ አጣ ነበረ። ላይክ ባስ ከቤት ወደ ስራ የሚሄድበት ባስ ቲኬት መግዣ አጣ ነበረ። እና በቃ ላይክ እኔ ደግሞ ለሰው አይደለም እየሞከርኩኝ ነው እያልኩት የነበረው ለእግዚአብሔር ነበረ። በቃ ጨንቆኝ በውስጤ ነው የምላችሁ በቃ እውነት። እና የሚረዳው ሰው ያለፈበት ሰው ነው። ያለፈበት ሰው እቺ ቃል ምን ያህል የሁላችንም ቃል እንደሆነች ያውቃል። እና እግዚአብሔርን በጣም ጎበዝ ነህ። ይህ ቃል አስበ ካራክተሩን ተላብሰ መተ እንደዛ ማሳየተ ይህ ከድራማም በላይ ነው፣ ከቲክቶክ ቪዲዮም በላይ ነው። የብዙ ሰዎች ድብቅ የሆነ ስቃይ ነው ያወጣውና በጣም ኮርቼ ባህለው ልልህ ፈልጋለሁ። እንግዲህ የኢትዮጵያ ሕዝብ በሙሉ የኮራበት ኮሜዲያን ያሲን እንግዲህ በጣም በአስገራሚ ቪዲዮ ሕዝቡን አነጋግሯል። ባይዘዌ ማነጋገሩንም ቀጥሏል። አላበቃም፣ ይሄ ነገር አላበቃም። በዚህ ሳምንት በቀጣይ ሳምንት ምን ይኖራል አብረን የምንመለከት ይሆናል። ለማንኛውም ቤተሰቦቼ በያሲን ቪዲዮ እንዲሁም በድሬዳዋ ፖሊስ ታሪክ እንዲሁም ደግሞ በአዶናይ የአካውንቱ ሪፖርት እና የትና የት ጋር በመገናኘቱ ምን ተሰማችሁ? በእነዚህና በሌሎች ጉዳዮች ለቆይታ አደረግን። በቀጣይ በሌላ ቪዲዮ እንገናኛለን። ሰላም ለእናንተ ይሁን። ፒስ አውት። ይመቻችሁ።